በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኩክ የለሽ ማርያም ገዳም ደብረ ብርሃን ሰሜን ሸዋ። አባ ኃይለ ጊዮርጊስ ዳርጌ ዘብሔረ ቡልጋ። አባ ኃይለ ጊዮርጊስ የኩክ የለሽ ማርያም ገዳምን የመሠረቱ ታላቅ አባት በመስከረም 23 ቀን 1903 ዓ.ም በተጉለትና ቡልጋ አውራጃ ተወለዱ። እግዚአብሔር አምላክ በእርጅና ጊዜያቸው በ64 ዓመታቸው ለመንፈሳዊ አገልግሎት ወደ ቤቱ የጠራቸው በአካለ ሥጋ በነበሩበት ጊዜም ነበር። ከቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ሰማዕታት ጋር ለመነጋገር የበቁ የወንጌሉን ቃል በሕይወት በመኖር የሚሰብኩ ታላቅ አባት ነበሩ። አባ ኃይለ ጊዮርጊስ እግዚአብሔር ያከበረውን ማን ያዋርደዋል እንዳለ መጽሐፉ እኚህ ታላቅ አባት በሳሪያ ቅዱስ ሚካኤል ቤተ ክርስቲያን ሲገለገሉና ሲያገለግሉ ቤተ ክርስቲያን ሲረዱ የቆዩ ቆይተው ከዕለታት አንድ ቀን በሰኔ ወር 11 ለ12 ሌሊት በዋዜማው ከቅዱስ ሚካኤል ጋር በመነጋገር የሥላሴን ዙፋን ገነትና ሲኦል ለማየት የበቁ አባት ናቸው። ከዕለታት አንድ ቀን በሰኔ ወር 11 ለ12 ሌሊት በዋዜማው ከቅዱስ ሚካኤል ጋር በመነጋገር የሥላሴን ዙፋን ገነትንና ሲኦልን ለማየት የበቁ አባት ናቸው። አባ ኃይለ ጊዮርጊስ በእግዚአብሔር አጋዥነት በቅዱሳን መሪነት ገዳሙን የመሠረቱት ሲሆን ከድንጋይ ፍልፍል 4 ቤተ መቅደሶችንና ሌሎች የባሕታውያን መኖሪያ ዋሻዎች የሠሩ ሲሆን አብረዋቸው ቅዱሳን መላእክት እንደሚያግዟቸው በሕይወት በነበሩበት ሰዓት ይናገሩ እንደነበር የገዳሙ አገልጋዮች ይናገራሉ። 4ቱ ቤተ መቅደሶች። የቅዱስ እግዚአብሔር አብ ፍልፍል ዋሻ። ይህ ገዳም አባ ኃይለ ጊዮርጊስ በ1972 ዓ.ም ጀምረው በ1976 ዓ.ም ያጠናቀቁት ሲሆን ይህን ያህል ጊዜ ለምን እንደፈጀ የራሱ የሆነ ምክንያት አለውና በቦታው ተገኝተው ምስጢሩን እንዲያውቁ ይመከራሉ። ኩክ የለሽ ማርያም ፍልፍል ዋሻ በ1984 ዓ.ም ጀምረው በአንድ ዓመት ጊዜ ውስጥ ያጠናቀቁት። ኩክ የለሽ ማርያም ማለት የጆሮ ኩክ የሌላት ቶሎ የሰዎችን ልመና የምትሰማ ለጠየቋትም ቶሎ ምላሽ የምትሰጥ እናት ማለት ነው። እመቤታችን ወላዲተ አምላክ ድንግል ማርያም አባ ኃይለ ጊዮርጊስን እጅግ አብዝታ ስለምትወዳቸው ኩክ የለሽ ማርያም ገዳምን እንዲመሰርቱ አድርጋቸዋለች። በጸበሏ በእምነቷ ብዙ ተአምራቶችን እያደረገች ትገኛለች። የቅድስት ሥላሴ ፍልፍል ዋሻ በ1984 ዓ.ም ጀምረው ከኩክ የለሽ ማርያም ፍልፍል ዋሻ ጋር አብሮ በአንድ ዓመት ውስጥ ነው የተጠናቀቀ። በዚህ ዋሻ ድንቅ ተአምራት እየተደረገ ይገኛል። ምን ያምር ቅዱስ ገብርኤል በ1986 ዓ.ም ጀምረው በአንድ ዓመት ጊዜ ውስጥ ያጠናቀቁት ዋሻ ነው። ይህ ገዳም በቅዱስ ገብርኤል መሪነትና አጋዥነት በአባ ኃይለ ጊዮርጊስ ተፈለፈለ። በዚህ ቤተ መቅደስ ውስጥ ጸበል ፈልቆ ብዙ ተአምራትን እያደረገ ይገኛል። በአጠቃላይ በአራቱም ቤተ መቅደስ በየዕለቱ ማዕጠንት ይታጠናል። እንዲሁም በየወሩ ቅዳሴ ይቀደስባቸዋል።
ገዳሙ በ1972 ዓመተ ምህረት ተጀምሮ በ1986 ዓመተ ምህረት መጨረሻ ተጠናቆ በ1987 ዓመተ ምህረት በአባቶች ተባርኮ መነኮሳት በምነና ሕይወት ገብተዋል። እኚህ አባት ገዳሙን መስርተው ብዙ መንፈሳዊ አገልግሎት ካገለገሉ በኋላ በ1997 ዓመተ ምህረት መጋቢት 19 ቀን በዓለ ዕረፍታቸውን ካደረጉ በኋላ አጽማቸው በገዳሙ በጸሎት በዓታቸው ውስጥ ይገኛል። ይህ ገዳም ከ25 በላይ መነኮሳት የሚኖሩበት ተአምራዊ ምድር ነው። ይህን ታላቅ ገዳም የረገጠ ወንድ የ40 ቀን ሕፃን፣ ሴት የ80 ቀን ሕፃን ይሆናል ተብሎ ቃል ኪዳን ተገብቶለታል። እንዲሁም በቦታው የበረከት ሥራ የሠራ ጸሎት ያደረገ እስከ 7 ትውልድ ድረስ ምሕረት እንደሚደረግለት ቃል ኪዳን ተገብቶለታል። በአሁኑ ሰዓት ገዳሟ በሰው ሰራሽና ተፈጥሯዊ ምክንያቶች አደጋ የተደቀነባት ሲሆን በዓለም ያለው ምዕመን በረከት እንዲያደርግ ጥሪ ተደርጓል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።